አንድ ሕፃን ልጅ በእስር ቤት ውስጥ ተወልዶ እዚያው እስር ቤት ውስጥ ቢያድግ ከእስር ቤቱ ውጪ ሌላ ህይወት እንዳለ ስለማያውቅ ህይወቱ የነጻነት ሳይሆን የባርነት ነው የሚሆነው። ከእስር ቤቱ ውጪ ደግሞ ሌላ ህይወት እንዳለ ያወቀ ዕለት ግን ከባርነት ነፃ የመውጣት እድል እንዳለው ማሰብ ይጀምራል። ሁላችንም ምንም እንኳን በተለየ ቅርጽ ይሁን እንጂ በእስር ቤት ውስጥ ተወልዶ እንዳደገው ልጅ በአንድ አይነት እስር ቤት ውስጥ ነው ያደግነው። በእርግጥ ከእስር ቤቱ ለመውጣት ከፈለግን መውጣት እንችላለን። መውጫው መንገድ ግን አንድና አንድ ብቻ ነው። አንድ ህፃን ልጅ በእስር ቤት ውስጥ ተወልዶ በእስር ቤት ውስጥ ካደገ ከእስር ቤቱ ውጪ ሌላ ህይወት ካላወቀ አሁን እነዚህ ታሪኮች ስንረዳቸው ህይወታችንን እንድረዳ ይረዳናል። ምክንያቱም አሁን ከገባህበት ችግር መውጣት አቅቶህ ሊሆን ይችላል። አሁን ካለህበት ፈተና የምትወጣበት መንገድ ጠፍቶህ ሊሆን ይችላልና አሁን ህይወቴ እንዲቀየር እኔ መቀየር አለብኝ፣ እኔ እንድቀየር አእምሮዬ መቀየር አለበት፣ አእምሮዬ እንዲቀየር ፓራዳይም መቀየር አለበት የሚል መረዳት ከሌለ ሙሉ ትኩረትህ ችግሩ ነው። ሙሉ ትኩረትህ ችግሩና በችግሩ ያሉ ሰዎች ናቸው። እኔ እኮ ቀይር ነበርኩ ግን እነዚህ ሰዎች ጠልኝ ስትል እርር ነው የምትለው፣ ቅጠል ነው የምትለው። ስለዚህ ፓራዳይም ምን መሆኑ መረዳትህ ማለት ነው። ችግሩ ባትፈታው ካ ተፈተዋል። አሁን ችግሩ እንደተፈታ ማሰብ ስትጀምር፣ ችግሩ እንደተፈታ መንቀሳቀስ ስትጀምር ችግሩ የምትፈታበት መንገድ ይታይሃል። በዛ በጭንቀት መንፈስ ከሆንክ፣ በዛ መቀጥቀጥ መንፈስ ከሆንክ፣ በዛ መሸነፍ መንፈስ ከሆንክ ያሰብክ ብታስብ ሌላ ጭንቀት ነው የምታስበው። መፍትሄ ፊት ለፊትህ መጥቶ ቢደውል እንኳ አይታየም፣ እያየኸው ያልፋል፣ የሚመለከትህ አይመስልህም። ምክንያቱም እዚህ ጋር መሰበር ለምደሃል። ስለዚህ እንመለስ። አንድ ህፃን ልጅ በእስር ቤት ውስጥ ተወልዶ በእስር ቤት ውስጥ ካደገ ከእስር ቤቱ ውጪ ሌላ ህይወት ካላየ እና ማንም ሰው ካልነገረው፣ ለምሳሌ ይሄ ከሆነ እስር ቤቱ ከዚህ ውጪ ህይወት የለም ብሎ ካሰበ አይቶ አያቅማ። ጫጭቷ ዓለሟ ምን ነበረች? እንቁላሏ ነበረች። እዛ የኖረች ነበረ። ግን ሰብራ ስትወጣ ማለት ነው የፓራዳይም ሽፍት። ምክንያቱም ስትከፍት አየር አለ፣ ምግብ አለ፣ ውሃ አለ፣ ድመት አለች፣ ውሻ አለ፣ መራራጥ አለ፣ የተለያየ ነገር ነው ያለ። አንድ ህፃን ልጅ በእስር ቤት ውስጥ ተወልዶ በእስር ቤት ውስጥ ካደገ ከዛ እስር ቤት ውስጥ ወጥቶ ማያቅ ከሆነ ማንም ሰውም ካልነገረው ህይወት ምን ነው የሚመስለው? ያ እስር ቤት ነው የሚመስለው። ነገር ግን አንድ ሰው መጥቶ አንድ ቀን ልጄ አንተ እኮ ተሸወድክ አላወቅም እንጂ ያደከው በእስር ቤት ውስጥ ነው። ከዚህ እስር ቤት ውጪ ሌላ ህይወት አለ። ከዚህ እስር ቤት ውጪ ከተማ አለ። ከዚህ እስር ቤት ውጪ አገር አለ። ከዚህ እስር ቤት ውጪ ባህር አለ፣ አህጉር አለ፣ ዓለም አለ ቢለው ኢስ ሾክ። መጀመሪያ አያምንም፣ ምክንያቱ የለመደው ስነዋ። ግን ልቡ ላይ ከደረሰ ያ ልጅ ነፃነት የማግኘት እድል አገኘ። ይህ ማለት በዛን ቀን ነፃነት ይወጣል ማለት አይደለም። ሙሉ ህይወቱ በእስር ቤት ውስጥ ካደገ ለምዶታል፣ መውጣት አይፈልግም። ከዛ መውጣት ያስፈራዋል። አሁንም እናወራ ያለን በተለይ እስር ቤት ያደገ ልጅ አይደለም እናወራ ያለን፣ ስለ ራሳችን ነው እናወራ ያለ ነው። ሁላችን በየራሳችን እስር ቤት ነው ያደግነው እና ሁላችን ነፃ መውጣት እንፈልጋለን። ሰው ነፃነት ይወዳል። የኛ እስር ቤት ነፃነት የምፈልግበት እስር ቤት ግን በብረት የታጠረ በግድግዳ የተገነባ እስር ቤት አይደለም። የምን እስር ቤት ነው? የአእምሮ እስር ቤት። ህፃን ልጅ ሆነን ስንመጣ በአካባቢያችን ያሉ ሰዎች የተለያዩ እሳቤዎች ይደጋግሙልናል። ስም በለው፣ ብሔር በለው፣ ትችላለህ በለው፣ አትችልም በለው፣ ይሄ ልክ ነው፣ ይሄ ስህተት ነው፣ እንደዚህ ይደረጋል፣ እንደዚህ አይደረግም፣ እንደዚህ እንዳትሞክር፣ በተደጋጋሚ እንደዚህ እንዳትወድቅ እንዳትሰበር ከማሰብ ነው። አሁን የወላጅ ኃላፊነት ልጁ እንዲያድግ መርዳት ነው። አንዳንዴ ግን ህይወቱ እንዴት እንደሚኖር እንደ ሮቦት ልትቀርጾ ትፈልጋል። እንደዚህ አይደረግም ተው ይገባል ወደ ውስጥ ማለት ነው። ያ ተው ካንተ ጋር ያድጋል። አሁን የሆነ ነገር ማድረግ ብትፈልግ ተው የሚልህ አለ። እንዴ ለምን ነው ማልቀየረው? በቃ ተው ተብልሃላ። ተው እስር ቤትህ ነው። አትችልም እስር ቤትህ ነው። ለምሳሌ ኪሳራ የለመደ ሰው ቢያልፍለት ወደ ኪሳራ ይመለሳል። ማለት የኪሳራ ፓራዳይም እኔ ልከስር እችላለሁ የሚል ፓራዳይም ምን ያክል ጠንካራ መሆኑ ካልገባ ትሄዳለህ፣ ትከስራለህ፣ ትሄዳለህ፣ ትከስራለህ፣ ትሄዳለህ፣ ትከስራለህ። ምክንያቱም እንደሱ ነው የምትጠብቀው። ራስህን ከፈተሽከው እኔ እኮ የሰራው ብሰራ የሆነ ሰዓት መክሰሬ አይቀርም ወይ ደግሞ አይወዱኝም፣ የሆነ ሰዓት አይወዱኝም ከገባልህ ማለት ነው። አይወዱኝም የሚል ፓራዳይም ከገባልህ ያላሰበው ሰውዬ ሌላ ነገር ያወራ ተርጉመህ እንደማይወድህ ተረጉመዋለህ። አይቀበሉኝም፣ አይረዱኝም። ህይወት ላይ አይደለም ያለ ችግሩ፣ ህይወት ላይ ያሉ ነገሮች እኛ የምንተረጉምበት በፓራዳይማችን የምንቀይርበት መንገድ ነው ትርጉሙ። ይሄ ሰውዬ ካልተፋታን ማለት ነው ችግር ባይኖር እንኳን ችግር መፍጠራችን አይቀርም። ስለዚህ ለምሳሌ አንድ ሰው 5,000 የሚያገኝ ከሆነ
አቅሙ 5000 ስለሆነ አይደለም። ያ ልጅ 5000 የሚያገኘው በቃ የሚያስበው ምንድነው? ስለ 5000 ነው የሚሰራው፣ ለ5000 የሚጨነቀው 5000 ነው። 5000 ብትወስድበት ይመልስባታል። እውነት ውሸት? ሌላ ሰው ደግሞ 50000 ነው የሚያገኘው። 50000 ግዴታው ነው። በቃ 50000 ካላገኘ ቤተሰቡ አይመራም። ስለዚህ 3 ስራ ይሰራል እንጂ 50000 ያመጣታል። ከወሰድክበት 1 ወር ሊቸገር ይችላል፣ 2 ወር ሊቸገር ይችላል። ዞሮ ዞሮ ግን ያመጣታል። ምክንያቱም ፓራዳይም 50000 ናት። 500,000 ግን ማሰብ አይፈልግም። ገና ሲያስብ ራሱን ያማለ ስለ ስንት ዓመት ብዬ ነው የምኖረው። ሌላ ሰው ደግሞ በ500,000 ተረጋግተዋል። ባለ 500,000 ደግሞ ወሰድበት ይመለሳታል። አንድ ሰው ቤት ኪራይ መጨነቅ ከለመደ ፓራዳይም ነው በቃ። አሁን ዋና እስር ቤቱ ካልተፈታ ዞሮ ዞሮ መመለስህ አይቀርም። በቃ ኢንሳይክል ነው የምትኖረው። ትሄዳለህ፣ ትመለሳለህ፣ ትሄዳለህ፣ ትመለሳለህ፣ ትሄዳለህ፣ ትመለሳለህ። አሁን ንቁ ካልሆንክ ተከሳሽ ሰዎች ብዙ ናቸው፣ የሚከሰሱ ሰዎች ብዙ ናቸው። ዋና መንስኤ ግን ካላወቀው ከባድ ነው። ሶ ቱዴይ ምን አይነት ፓራዳይም ነው ያለኝ ነው ጥያቄው። አሁን ይሄ ስላችሁ ፓራዳይም እንዳትጠሉት። ፓራዳይም ጠቃሚ ነው። ፓራዳይም በደንብ አድርገን ከገነባንበት ህይወታችን ከፍ ማድረግ ይችላል። ፕላትፎርም ሊሆን ይችላል፣ ወደ ላይ ሊወስደን ይችላል። ፓራዳይም ማለት የሀሳቦቻችን ልማዶቻችን ድምር ነው። በተለይ ልማዶቻችን ድምር። ለምሳሌ ፓራዳይም ከሚያደርግልን አንድ ነገር ልጆች ያላችሁ ታስታውሳላችሁ? ማን አለ ስወለድ ብስክሌት መንዳት የሚችል የነበረ? አልነበረም አይደለ? ሁሉ ማለት ነው ጥሩ መጥፎም እዚህ ከመጣን ያዳበርነው ነው እንጂ ይዘነው የተወለድነው ነገር አይደለም። አንድ ሰው ብስክሌት የመንዳት ፓራዳይም ከሌለው ብስክሌት ይነዳል ወይ? ቢነዳው ምን ነው የሚሆነው? ብስክሌቱ ይወድቃል አይደለ? ብስክሌት ሲባል ለአንተ ምን ነው የሚታይ? ምን ነው የሚታይ? እግርህ መሰበር ከፈለክ የምትወጣበት ብረት ነው የሚመስልህ። አሁን ምን እንደሱ የመሰላችሁ ነገር አለ? የሆነ ነገር ራሴ ልጥፋ በዛ ሂጄ it's just you don't have the paradigm ያ ብስክሌት ለመንዳት ወይ ያ መኪና ለመንዳት። ሰው መኪና መንዳት ፓራዳይም ከሌለው እንዴት ነው የሚነዳው? የመጀመሪያ ቀን መንጃ ፍቃድ ሲሄድ ማለት ነው ፍሩሴን ያዝ ይባላል። ፍሩሴን ለቀቅ አድርጎ ነዳጅ ያዝ፣ ውጥርጥር ነው የምትለው። ፓራዳይም ካለ ግን ስልክ እያወራህ ወይ የሆነ ነገር እየሰማ ወይ ከጓደኞች እየተጫወትክ ይነዳል አይነዳ። ፓራዳይም ጠቃሚ ነው። ነገሮች ሁሌ ተወጣጥረህ ከምታደርግ ያደርግልሃል። አሁን ግን ምን አይነት ፓራዳይም ነው የተገነባልህ ነው? ምክንያቱ አብዛኛው ፓራዳይሞቻችን አብዛኛው ስላችሁ 90% በላይ ሆን ብለን የገነባ ነው ሳይሆን ሳናስበው ከአካባቢያችን የተገነባልን ነው። ብዙ አልችልም የምትለው ነገር ሆን ብለህ አይደለም አልችልም ያልከው። ብዙ ነኝ የምትለው ነገር ሆን ብለህ አይደለም ነኝ ያልከው። አንድ ሰው ሄደ ምን ነው ብሔርህ ብትለው እንደዚህ ነው ይላል። ምን ብሔር ጠላለህ ብትለው እንደዚህ ይላል። ሽጉጥ ብትሰጠው ሊገድል ይችላል። ብዙ አይነት ሽጉጥ ነው ያለ። የፌስቡክ ሽጉጥ አለ፣ የብረት ሽጉጥ አለ። ብዙ ሰው ድፍረቱ የለውም የብረት ሽጉጥ፣ ስለዚህ በፌስቡክ ነው የሚተኩሰው። ማንኛውም ሰው በኖርማል አእምሮ አምጥተ ሰው መጥላት ትፈልጋለህ ብትለው አይልም። ግን እዚህ ያለን ሰዎች በብሔር ባንጠላ በሆነ የጠላ ነው ሰው አለ። ለምን ነው ቢባል እሱ ነው የምትለው። ከጠላህ ያንተ ችግር ነው። የምጠላው ሰው ካለ ችግሩ ያንተ ነው አይደለም እንዴ? እኔ የምጠላው ሰው ካለ ችግሩ የኔ አይደለም። ሰድቦኝ ሊሆን ይችላል። አሁን ንቁ ከሆንኩ በፓራዳይም ማልመራ ከሆንኩ ከሰደበኝ ሰውየው የሱ ማንነት ነው የገለጸልኝ እንጂ እኔ አይደለም። ጤናማ የሆነ ሰው ምን ነው የሚያደርገው? ካጠፋህ መጥቶ ይመክርሃል፣ ያስተካክልሃል። ከሰደበ ስለማን ነው የሚነግርህ ያለ? ስለ ራሱ። እሱ ስለ ራሱ ስለነገረህ ከተናደድክ የማን ችግር ነው? የሚያናድድህ ሰው ካለ እንደሱ አድርገህ አላየኸውም እንጂ የመናደድ ፓራዳይም አለ። ማን ያናድሃል ነው የሚለየው። ማን ያስጨንቀሃል፣ ምን ያስጨንቀሃል ነው እንጂ መጨነቅህ አይቀርም። ነፃ ስትሆን ነፃ ነህ። when you're free you're free። ልክ እንደ ሞባይል ማለት ነው። ሞባይል ፌስቡክ መጠቀም ይችላል አይችልም? መጀመሪያ ግን መግባት አለበት አይደለ? ከገባት ተጠቀምበታል አልተጠቀምበትም። ካልገባስ በሐሳብ አይሆንም። በአእምሮ ብስክሌት መንዳት የሚል ፕሮግራም ከገባ እንዴት ነው የሚገባ? እየወደቅ እየተሰበርክ አይደለም እንዴ? ብስክሌት የመጀመሪያ ስጀምሮ ይሆንልሃል አይሆንልህም። ግን የሚረዳ ሰው ካገኘ በተደጋጋሚ ከወሰንክ ሰውም አያስፈልግህም። ትወድቃለህ፣ ትሰበራለህ፣ ትደማለህ። ግን አልቅሰህ አትቀርም። ትነሳለህ፣ ትወድቃለህ፣ ትደማለህ፣ ታለቅሳለህ፣ ተመልሰህ ትሞክራለህ። ሄሎ 2 ጊዜ ሞክረህ ያልተሳካ ተስፋ ቆርጠሃል አይደለ? ብስክሌት ስትችል በአንድ ቀን አይደለም የቻልከው። ሄድክ፣ ተጋጨህ፣ ወደቅ፣ ተሰበርክ። ሄድክ፣ ተጋጨህ፣ ወደቅ፣ አለቀስክ፣ ተመለስክ፣ ሞከር፣ ተመለስክ፣ ሞከርክ። አሁን ተስፋ የቆረጠ ፓራዳይም ካለ የመጀመሪያ ወደቀው ነው የምትለው። ህፃን ልጅ ፓራዳይም የለው። እዚህ ጋር እግሬ ከተላጠ አጭር ቀሚስ ከለበስኩ ምናምን አይልም። እሱ ብቻ አይደለም እኮ
እኔ ብስክሌት አልችልም የምትል መራመድ እንችል ነበር እንዴ? ይሄ እኮ በጣም ሶፊስቲኬትድ የሆነ ማሽን ነው አይደለም እንዴ? እኛ እንደዚህ ብለን እንድንቆም እኮ ስንት ኬሚስትሪ ስንት ፊዚክስ ነው ያለ። የሰው ልጆች ብቻ ነው እንደዚህ ቆመን የምንሄደው እኮ። ሌሎቹ ተደግፈው ነው የሚሄዱ። ምክንያቱም መሬቷ ሲጀመር ክብ ናት፣ ሲቀጥል ተንጠልጥለናል። ከሱ በራሷ ትዞራለች። መቼ እንደምትወረውረን አይታወቅም። እዚህ መሬት ላይ ማለት ነው። እዚህ መሬት ላይ እንደዚህ ብሎ መሄድ is something else። ሰው ሲሰክር ይገባዋል። ኬሚካሎቹ ከተበረዙ ማለት ነው እንዴት ትሄዳለህ? ማስሎቹ ካንተ ቁጥር ውጭ ናቸው። walking is magnificent። መራመድ ከቻልክ በቃ ድንቅ ነህ። ግን መራመድ መማር ነበረብን። አሁን መራመድ ማለት ነው አሁን ፓራዳይም ሽፍት የተማርን ነው። መራመድ ለአንድ ሰው በቲዮሪ ማስተማር ብትሞክር ምን ያክል ከባድ መሆኑ አስቡት። ለመራመድ እዚህ ጋር ያለች ማስልህ አይቷት ማያቅ ማስል ማለት ነው እንደዚህ ማድረግ አለብህ፣ እዚህ ያለ ኬሚካል ባላንስ ማድረግ አለብህ ብለህ ብታስተምረው ስቃይ ነው። ግን በቃ ህፃን ልጅ ያለ ሂድ ትለዋለህ። ገና ስለማይፈራ ምንም ብትለው ምን ሆናለሁ ሞት ይሻለኛል ምናምን የለውም ህፃን ልጅ። በቃ ምግብ እስካገኘ ድረስ ችግር የለበትም። የሰው ልጆች እዚህ ጋር ትልቅ ህልም ያላችሁ፣ ህልም ለማሳካት የምትሄዱ ያላችሁ፣ ግራ ከገባችሁ ደስ ይበላችሁ። ምክንያቱም አሁን እኛ ከህፃን ልጅ ያደግን ሰዎች ከህፃን ልጅ በላይ ከእንስሳ በላይ አእምሮ ተሰጥቶናል። የትኛው ውሻ ነው ሐኪም መሆን ፈልጋለሁ የሚለው? የትኛው ድመት ናት ቤት ልገነባ የምትለው? የትኛው አንበሳ ነው ጠቅላይ ሚኒስትር ልሆን የሚለው? የትኛው ወፍ ነው ለኢትዮጵያን ኤርላይንስ ክስ የሚያቀርብለት ባለፈ በሰፈራችን ገባችሁ ብሎ? የለም። አሁን የሰው ልጆች የሚያስጨንቀን ያለን ቅዱስ ስጦታችን ነው። ከሁሉም እንስሳ በተለየ አእምሮ ተሰጠ። ይህ አእምሮ ስትጠቀምበት ኤርፕሌን ይሰራል። የአእምሮ ስትጠቀምበት ገንዘብ ይሰራል። የአእምሮ ስትጠቀምበት ሕክምና የሆነ ነገር ያመጣል፣ ተአምር ይሰራል። ግን ይህ አእምሮ እንዴት እንደሚሰራ እንዴት እንደምንጠቀምበት እንዴት ፓራዳይም ይሆናል እንዴት ጥሩ ፓራዳይም ይሆናል ከልጅነታችን ጀምሮ አልተማርንም። ትምህርት ቤት ሄደን የተለያዩ ነገሮች ተምረናል። በዛ ሰዓት ግን እንዴት ነው ምንም ቢሆን ምንም ሰላም የምትሆነው? ምንም ቢሆን ደስተኛ የምትሆነው? እንዴት አድርገህ ነው የምትፈልገው ፓራዳይም በመገንባት የምትፈልገው ገቢ የምታገኘው? አልተማርንም። ስለዚህ አሁን ያ ፓራዳይም ሳትይዝ እየሄድክ ነው። ስትሄድ ግራ ይገባሃል። ማትችለው ነገር ማታውቀው ነገር ለማድረግ ስትሞክር ግራ ያጋባል አይጋባም? ያስፈራል አያስፈራም? ያስወድቃል አያስወድቅም? ያስለቅሳል አያስለቅስም? ግን ህፃን ልጅ እንባውን ይጠርጋልና ተመልሶ ድጋሜ ይሞክራል። ድጋሜ ይሞክራል። እስከ መቼ ነው ድጋሜ ሞክረው? መራመድ እስከምጀምር ነው። አሁን የሚያስጨንቅ ያለ ያልፋል፣ ታሸንፈዋለህ። ከዛ ደግሞ ሌላ አለ። ጥበቡ ከሌለ ሁሌ ማደግ ስትፈልግ ሁሌ ልትጨነቅ ነው። ጥበቧን አንዴ ከያዝካት መቀየር ስትፈልግ ትቀይራለህ። ስለዚህ እንዴት ነው የምንሰራው? ፓራዳይም ምንድን ነው በትኩረት የምናየው ያለ ነው። ፓራዳይም ካልነቃህበት ያጠፋሃል። ስለዚህ በልጅነትህ መልካም የሆኑ ፓራዳይሞች ከተገነቡልህ እነዛ ነገሮች ይከብድሃል? አይከብድህም? ይጠቅመሃል? የስ። ግን በልጅነትህ መጥፎ ፓራዳይም ከተገነባለህስ ያጠፋሃል። ለምሳሌ ጓደኞችህ መጠጥ ቤት እንሂድ ወይ ጭፈራ ቤት እንሂድ ወይ ፈታ እንበል ይላሉ እንበል። እንደዚህ ወረፋ ምናምን ካለ ፓራዳይምህ ምን ነው የሚለው? አይ እንመለስ፣ እንደዚህ ተሰልፈን ማን ሄድን? እዚህ ጋር ሴኩሪቲ ጋርድ አለ። ሴኩሪቲ ጋርድ ደግሞ እንደዚህ ያደረጋችሁ ጫማ ያለበሳችሁ ምናምን ካለ ማለት ነው እንዴ እንሂድ ነው የሚለው። አልነበረህም ፓራዳይሙ። ግን ጓደኞች ለማስደሰት ከየት እንደሚገነባልህ አታውቀውም። ፓራዳይሙ ከአባት እናትህ ሊሆን ይችላል፣ ከጓደኞች ሊሆን ይችላል፣ ከራስህም ሊሆን ይችላል። ራስህ የሌለ ፓራዳይም መገንባት ትችላለህ። ኤኒዌይ ትገባለህ። ጠጥተህ ማታቅ ምን ይላሉ? ጠጣ ይላሉ። አሁን እስካሁን ድረስ መጠጥ የሚባል ፓራዳይም አለ የለ? ስለዚህ ጠጣ ስትባል ምን ነው የምትሆነው? ግራ ነው የሚገባ። አሁን አንድ ሰው መስከር ደረጃ ከደረሰ ማለት ነው ጠጣ ነው የሚለው። እዚህ ደረጃ እያለህ ምን ነው የሚለው የነበር? አጠጣ ነው የሚለው። ስለዚህ መጥፎ ፓራዳይምም ጥሩ ፓራዳይምም ለመገንባት ጊዜ ያስፈልገዋል። ዝም ብሎ አይደለም የሚገባው። ታስታውሳላችሁ የመጀመሪያ ቢራ የቀመሳችሁት ቀን? ቢራ የቀመሰ ሰው ቢራ ቀምሳችሁ የምታውቁ ሰዎች የመጀመሪያ ቢራ የቀመሳችሁ ትዝ ይላችኋል ወይ? ይጣፍጥ ነበር? ቁም ነገሩ ገብታችኋል አይደል? ስለ ቢራ አይደለም የምናወራው ያለ ነው። አሁን የማሸነፍ ፓራዳይም መገንባት ትፈልጋለህ። 11 ሰዓት መነሳት ትፈልጋለህ። ስፖርት መስራት ትፈልጋለህ። የሆነ ስራ ማሳካት ትፈልጋለህ። 1 ሚሊዮን ማምጣት ትፈልጋለህ። መጀመሪያ አስቀምሰው ደስ አይልም።
ስትለምደው ቀላል ነው። አሁን የቀለለ ጊዜ ፈጅቶብሃል ልትለምደው ነው ዋና ቁም ነገሩ። አንድ ታሪክ አለ። አንድ ሰውዬ ሚስቱ በቃ በዚህ ሳምንት መጠጥ ካላቆምክ እፈታሃለሁ አለችው እና በቃ ዛሬ አልጠጣም ብሎ ተፈታተነው ፓራዳይምና ገባ። ጠጣ ሄደ። በቃ አንድ ብያለሁ 3 ብቻ ድረስ ምናምን ተባለ። ሁለተኛ ቀን ገባ። ሶስተኛ ቀን በቃ ዛሬ ጠጣና ታያታለህ ብለዋለች። አሁን እዚህ ነው በሩ። ስለዚህ እኔ አልጠጣም አለ። እኔ ዛሬ ምንም ቢፈጠር ምንም አልጠጣም አለና በሩ አለ እዚህ ጋር እና ግባ አለው። ፓራዳይም አይለቅም ማለት አሁን እዚህ ጋር ፓራዳይም ስንለው ሌላ ሰው ነው የሚመስለው። ህይወት ሲሆን ግን እዚህ ነው ያለ። እንግባ እንዴ ዛሬ ብቻ የመጀመሪያ ነው የሚለው። ስለዚህ አልሰማም በቃ ሚስቴ ትገላኛለች ብሎ እግሩ ማለት ነው በግዴታ ማለት ነው አልሄዳለ የለ ምናምን የለ አለፋት ባሯን ደስ አለ። ዛሬ በቃ አሸነፍኩ። ስላሸነፍኩ የመጨረሻ ፓራዳይም ስታሸንፈው ማይሸነፍ ነው። ይሄው ነገር አላደርገም ስትል አድርግ ብሎ ይበጠብጣል። ካደረከው በኋላ ለምን አደረክ ንጭ ነው። አሁን ያ ንጭ እንደዚህ ከነቃህበት ያስቃል። እንደሱ አይደለም ሰው ፓራዳይም የሚስቅበት ከስር ሆኖ የሚተፈጠፈው ማትረባ ማይሰማ ለሰው ማይሆን ነው የሚልህ። ካልነቃህበት ጠፍጥፎ ነው የሚያጠፋ። so the whole point is ትሄዱ ስሙት ምን እንደሚላችሁ። ከሰማው ነቃህ ማለት ነው። ከሰማው ፓራዳይም መሆኑ አወቅ። አብዛኛው ሰው ፓራዳይም መሆኑ አያውቅም። ስለዚህ ከፓራዳይም ስር ሆኖ ሲጠፈጠፍ ነው የሚውለው። ከፓራዳይም ስር ሆኖ ሲቀጠቀጥ ነው የሚውለው። ሰው ፓራዳይም ከልጅነታችን ጀምሮ እስከ ዛሬ ድረስ በአእምሯችን የተገነባ የሀሳቦች፣ ስሜቶች፣ እምነቶች፣ ልማዶችና ብዙ ድምዳሜዎች ድምር ነው።